የንጉስ ኢዛናና ሲዛና ወይም የአብርሃ ወአጽብሃ ዘመነ መንግስት ከ298 እስከ 324 ዓመተ ምህረት የኢትዮጵያ መናገሻ ከተማ አክሱም ከሆነች በኋላ ከአክሱም ነገስታት ውስጥ እጅግ ስመጥርና ገናና የሆኑት ነገስታት ኢዛናና ሲዛና ወይም ክርስትናን ከተቀበሉ በኋላ ስማቸው አብርሃና አጽብሃ የተባሉት ናቸው። ክርስትና ወደ ኢትዮጵያ የገባውም በእነዚህ ወንድማማች ነገስታት ዘመን ነው። ይሁን እንጂ እነዚህ ወንድማማቾች በአንድ ላይ ሆነው በአክሱም ነግሰው የነበረ ቢሆንም በብዛት ግን በዘመናቸው የተፈጸሙት ታሪካዊ ክንውኖች በኢዛና ወይም በአብርሃ ስም ብቻ ነው የሚታወቁት። ስለዚህም ከኢዛና ጋር አብሮ ወንድሙ ሲዛና እንዳለ እያሰብን ታሪካቸውን መቀጠል እንችላለን። ከታሪኩ ጋርም ንጉስ ኢዛና በዘመነ መንግስቱ ያስቀረጻቸውን ሐውልቶችና በላያቸው ላይ የተጻፈባቸውን ጽሑፎች እንመለከታለን። ስለ አጼ ኢዛና የሚያትቱ የታሪክ ሰነዶች ከታሪከ ነገስቱ በላይ የውጭ ሀገርና የአገር ውስጥ የታሪክ ተመራማሪዎች ከሐውልቱ ላይ ጽሑፉን እየገለበጡ ባጠኑት የጥናት ውጤቶቻቸው በፖለቲካ፣ በጦር ኃይል አደረጃጀት፣ በሃይማኖት፣ በድል አድራጊነቱና በአጠቃላይ ታሪኩ እጅግ ገናና የሆነ ንጉስ እንደነበረ መስክረውለታል። ሄንሪ ሳልት የተባለው የእንግሊዝ ሊቅ በ1809 ዓመተ ምህረት ከአክሱምና ከየሃ ሐውልቶች ላይ ያገኘውን ጽሑፍ ገልብጦ ለመጀመሪያ ጊዜ ሲያሳትምና ለሌሎች መነሻ ከሆነ በኋላ ማለትም ከኮስማስ በኋላ ሌሎች ተመራማሪዎች በአክሱምና በአካባቢው ልዩ ትኩረት አደረጉ። ብዙዎችም የራሳቸውን የጥናት ውጤት ይፋ ማድረግ ጀመሩ። በመጨረሻ ግን ጀርመናዊው ኢኖ ሊትማን በኋላ ላይ ፕሮፌሰር ከተባባሪዎቹ ጋር በመሆን እንደ አውሮፓውያን አቆጣጠር በ1906 ዓመተ ምህረት ከእርሱ በፊት ከነበሩት የበለጠ በፎቶግራፍ ሐውልቱንና ጽሑፉን እያነሳ ለረጅም ጊዜ መርምሮ ስለ አክሱምና በዙሪያው ስላሉት ሐውልቶችና ጽሑፎች እንዲሁም ስለ መገበያያ ገንዘቦቻቸውና ስለ ሌሎች ተያያዥ ነገሮች የሚያትት መጽሐፍ በጀርመንኛ ጻፈ። የመጽሐፉ ስም በጀርመንኛ ደችስ አክሱም ኤክስፔዲሽን ይባላል። እናም ይህን መጽሐፍ እንደ አውሮፓውያን አቆጣጠር በ1913 ዓመተ ምህረት ለህትመት አበቃ። ከዚህ መጽሐፍ በኋላ በርካታ ጸሐፊዎች ስለ አክሱም ለመረዳትና ለመጻፍ ቻሉ። በዚህ 5 ቮሊዩም በተከፈለውና 5ኛው ቮሊዩም ምስሎችን ባቀፈው መጽሐፍ መነሻነትም እነ ኮንቲ ሮሲኒ፣ አልቤር ካሜሬር፣ ዋላስ ባጅ እና ሌሎች በርካታ የታሪክ ጸሐፍት ብዙ ጽሑፎችን ስለ አክሱም እየጻፉ ለዓለም ይፋ አድርገዋል። በዚህ መጽሐፍ ውስጥም የስመጥሩ ንጉሳችን የኢዛና ወይም የአብርሃ የሐውልት ጽሑፍ በግሪክኛና በቀድሞ የግዕዝ ፊደል የተጻፈው ይገኛል። በእነዚህ ሐውልቶች ላይም የሰፈሩት ጽሑፎች የሚገልጹት ዘምቶ ድል ማድረጉን፣ ያስገበራቸው ግዛቶች የትኞቹ እንደሆኑ፣ ከድሉ በኋላ ለአማልክቱ መስዋዕቱን የማይሸነፈው መህርም ለሚለው ለቀድሞው አምላኩ መስዋዕት አቅርቦ ሐውልትና ወንበር ማስቀረጹን ይገልጻል። በግዕዝና በቀድሞው በሳባ ቋንቋ ኦስታር ምድር፣ መህርም የሚላቸውንም በግሪክኛ ቋንቋ ሲያስቀርጽ አሬስን የመሬት አምላክን፣ ፖስዶንን የባህርና የቀላያትን፣ ዜውስን የሰማይን አምላክ ወይም የአማልክትን አባት ያነሳል። ስለዚህም የኢትዮጵያ መናገሻ ከተማ ናፓታና መረዌ በነበሩ ዘመን የአክሱምና የአካባቢው ነዋሪዎችና ሹማምንት በአንድ ኢትዮጵያ ስር የነበሩ መሆናቸው እንዳለ ሆኖ ነገር ግን አክሱሞች ለዋናው ጠቅላይ ንጉሠ ነገሥት ወይም ለማዕከላዊው መንግስት የሚጠበቅባቸውን ግብር በሰላም ያስገቡ የነበረ የመሆኑን ያህል አሁን ደግሞ አክሱማውያን በገነኑበት በኢዛና ዘመን እነዚያኑ አገሮች በፋንታው ማስገበሩን በሐውልቱ ጽሑፍ አስፍሮት ይገኛል። ታሪከ ነገሥቱና አብርሃ ራሱ ያስቀረጸው ሐውልት ደግሞ ኢዛና የሚለውን ይህ ታላቅ የአክሱም ንጉሠ ነገሥት ከኢትዮጵያ ምዕራብ ሰሜን እስከ ግብጽ የሚገኙትን የበጂያ ህዝቦች ሸፍተውበት ስለነበር ታሪከ ነገሥቱ ሲዛና የሐውልቱ ጽሑፍ አጽብሃ የሚለውን ወንድሙንና ሁለተኛውን ወንድሙን ሀዴፋን ልኮ እንዳስወጋቸው የሚገልጸውን የሐውልት ጽሑፍ ከቀድሞ ከሳባ ጽሑፍ ወደ ግዕዝ ተገልብጦ የተጻፈውንና በዛሬው ፊደል ተለቅሞ ነገር ግን የቀድሞውን ግዕዝኛ አነጋገር የያዘውን ሐውልት ጽሑፍ ነው ፊት ለፊት የምትመለከቱት። ይህ ያየነው የሐውልት ላይ ጽሑፍ የጎደለውን እየሞሉ በደንብ አብራርተው የጻፉትና በየመጽሐፎቻቸው ያካተቱትን ጸሐፍት ማለትም ፕሮፌሰር ኢኖ ሊትማን፣ ኤልቤር ካሜረር እና ኮንቲ ሮሲንን ጠቅሰው በእነርሱ መነሻነት ጽሑፉን ወደ አማርኛ የተረጎሙት ደግሞ አቶ ተክለ ጻድቅ መኩሪያ ሲሆኑ በአማርኛ እንዲህ የሚል ትርጓሜ እንዳለው ገልጸዋል። ኢዛና የአክሱም፣ የሂሚያር፣ የካሱ ወይም የኩሽ፣ የሳባ፣ የሀበሳት፣ የራይዳን፣ የሳልሄን፣ የጽያሞ፣ የበጋ ንጉሠ ነገሥት፣ በጠላት የማይሸነፈው የመህርም ልጅ፣ የበጋ ወይም በጂያ ህዝብ በሸፈቱ ጊዜ እንዲዋጓቸው ወንድሞቻችንን ሳይዛናንና ሀዴፋን ላክናቸው። እነርሱም ወደ በጂያ አገር በደረሱ ጊዜ 6 ነገስታት ከነነገዳቸው ተገዝተው ገቡላቸው።
ከዚህ በኋላ ስድስቱን ነገስታት ከነ ልጆቻቸው፣ ከነ ሚስቶቻቸው፣ ከነ ከብቶቻቸው፣ ከነ ነገዳቸው ማረኳቸው። የሰዎቻቸው ቁጥር 4400፣ ከብት 3112፣ በግና ፍየል 6224 ከጭነት ከብት ጋር። አገራቸውን ከለቀቁበት ጊዜ ጀምሮ በየቀኑ እስኪጠግቡ ድረስ ዳቦም ጠላም ከስጋ ጋር እየተመገቡ 4 ወር ተጉዘው እኛ ዘንድ አክሱም ደረሱ። እኛም ዘንድ ከደረሱ በኋላ ህዝቡን አልብሰን ነገስታቶቻቸውን ሽልማት ሸልመን በክብር አድርገን ደወለ ባይራን በሚባል ሀገር እንዲቀመጡ አደረግናቸው። ለእያንዳንዱ ንጉስም 4190 በሬ ወይም ሰንጋ፣ በድምሩ ለስድስቱ ነገስታት 25140 ሰንጋ እንዲሰጣቸው አደረግን። ይህንንም አንድ የወርቅ፣ አንድ የብር፣ አንድ የነሐስ 3 ሐውልት ለወለደን ለመህርም መታሰቢያ አድርገን ሰጥተናል። ይህን መታሰቢያ ሐውልት ያበላሸ ወይም የጣለ እርሱ ይሙት፣ ዘሩና ልጆቹም ከአገር ይጥፉ። ያከበረው ግን የተባረከ ይሁን። በደንብ ወይም በክብር እንዳስቀመጥነው የእኛን ዝና ይዞ በከተማችን እስከ ዘላለም ይኑር። ለመህርም አንድ የቅጥር ቦታና አንድ ሰፊ ሸንጎ ሰጥተናል ይላል። መህርም የሚለው ክርስትናን ከመቀበላቸው በፊት ይከተሉት የነበረ አማልክት እንደሆነ ታሪክ ጸሐፊያን የሐውልቱን ጽሑፍ ይዘው ያረጋግጣሉ። በዚህ መልኩ በጥንቱ ባልሰለጠነው የግዕዝ ፊደልና በግሪክ ቋንቋ በርካታ ሐውልቶችን አስቀርጿል። እዚህ ላይ ደግነቱን የገለጸውን ያህልም በቀጣዩ ጽሑፍ ጭካኔውን ሲገልጽ እናያለን። በተጨማሪ ደግሞ የአገዛት ወይም አጓዛት ህዝብ በሸፈቱበት ጊዜ በሌላ ሐውልት ላይ የአገዛትን ህዝብ እንዴት ድል እንዳደረገ የሚገልጽ ጽሑፍ አጽፏል። አገዛት የሚላቸውም አካለ ጉዛዮችን ነው። አገዛት የሚባሉት በአትባራና በተከዜ መካከል የሚኖሩ ናቸው። ቀጥለን ከሐውልቱ ጽሑፍ ላይ እንደምንረዳው በጉዞ ወይም በዘመቻው ጊዜ ስንቅ የተጫነው በግመል እንደሆነ ጽሑፉ ስለሚገልጽ በረሃማ አካባቢ እንደሆነ ያስረዳል። ይህኛው የሐውልት ጽሑፍ ወደ አማርኛ የተተረጎመው እንዲህ የሚል ነው። ኢዛና የእለ አሜዳ ልጅ ከሄለን ወገን የአክሱም፣ የህሜር፣ የራይዳን፣ የሳባ፣ የሳልሄን፣ የጽያሞ፣ የብጋ፣ የካሱ ንጉሰ ነገስት በጠላት የማይሸነፈው የመህርም ልጅ አጎዛት አንጋቦ ድረስ መጥተው ስለነበር ንጉሳቸውንም አባ አልቄዋን ከነ ህዝቡ አገኘነው። እርሱም መታያ አቀረበልን። አሊያ የሚባለው አገር አታጋው ወሰን ስንደርስ ሰፈር ሆኖ ለ20 ቀን የሚበቃንን ስንቅ ለማደራጀት ግመሎቻችን እና የቀንድ ወይም የእርድ ከብቶቻችን ወንዶችም ሴቶችም እረፍት አደረግን። በሶስተኛው ቀን የንጉሳቸውን ክህደት ባወቅን ጊዜ ከንጉሳቸው ከአባልቂዮን ጋር የመጡትን አጓዛትን ዘረፍናቸው። የተማረኩትንም እንደ ባሪያ በብረት አሰርናቸው። ንጉሱንም ከዙፋኑ ተሸካሚው ጋር ራቁቱን አድርገን አሰርነው። ከዚህ በኋላ የመሃዛና የጦር አለቆቹ ሰራዊት ሌትና ቀን ወደፊት እንዲገሰግሱ አዘዝን። አለቆችም ሰርዌ መሃዛና ሰርዌ መቲል የሚባሉትን ላኩና አጎዛትን እንዲወጉ አዘዟቸው። ከዚያ በጉባኤ ስፍራ ተገናኝተው ወደ አዘላ ከዚያም ወደ ኤረግ ደረሱና ያገኙትን ሁሉ ማረኩ። በአዛልና በናዱ ወንዝ ደርሰው ያገኙትን ገደሉ። ቀጥሎ ወደ አጋዳ ወሰን ደርሰው ብዙ ገድለው የቀረውን ሰው ከነከብቱ ማረኩ። የዳቁንን ሰራዊት ወደ ሲዞት ወደ ምስራቅ እንዲጓዙ አዘዟቸው። ሶስቱ ሰራዊት ዳቁን፣ ሃራ፣ መቲል፣ አንዲያቦ ላይ ተገናኙ። ከዚያ የሃራ ክፍል ወደ ዛዋት እንዲሄድ ታዘዘ። ከዚያ ሶስተኛ ጊዜ የዳቀንን ክፍል ወደ ሀዘቦ እንዲሄድ አዘዙት። ጦሩም በቱቱሆ በኩል በወንዙ አድርጎ ላዋ ደርሶ ወደ አዚያ ወረደ። ከዚያም ከሀዘባ ጋር በአንድነት ሆነው ሰፈር አደረጉና አደሩ። ከዚያ ጎህ ሲቀድ አገዛትን እየወጉ መካሮ አለበት ድረስ አባረሯቸው። ሶስቱም ጦር ከፍልሃና ከሰራ ወይም ደራ ጋር በወንዝ በኩል ሄደ ይላል። ቀጥለን ደግሞ ንጉስ ኢዛና የስዕኔና የጸወንቲ ህዝቦችን ማስገበሩን የገለጸበትን የሐውልት ላይ ጽሑፍ ነው የምንመለከተው። የስዕኔና የጸወንቲ ህዝብ ደግሞ ከአክሱም በሰሜን በኩል በሚገኘው አካባቢ የሚኖሩ ናቸው። ይህም የተጻፈው ሐውልቱ ላይ በግዕዝ ነው። ይህ ያየነው ሐውልትም ተመሳሳይ ሀተታ የሰፈረበትና የድሉን ውጤት የሚያበስርበት የስዕኔና የጸወንቲ ህዝቦችን እንዴት እንዳስገበራቸው በተመሳሳይ ሀተታ የገለጸበት ነው። ጽሑፉ የተጻፈው በሰለጠነው የግዕዝ ፊደልና ቋንቋ ሲሆን ለግንዛቤ ያህል ደግሞ ይህንኑ ታሪክ በቀድሞው ባልሰለጠነው ግዕዝ በሐውልቱ ላይ እንዴት እንደጻፈውና የቀድሞ ፊደል ምን እንደሚመስል ለአንባቢያን ለማሳወቅ ስለሚረዳ መካተት አለበትና ይህን ይመስላል። የንጉስ ኢዛና የመጨረሻውና ትልቁ ሐውልቱን ቀጥለን ስናይ ደግሞ በዚሁ ሐውልት ላይ ከሰፈረው ጽሑፍ ጋር አንደኛ ራሱ ዘምቶ ኑቢያን ማስገበሩን፣ ሁለተኛ የሃይማኖት ለውጥ ማድረጉን፣ ሶስተኛ የፊደል ማሻሻልን ተግባር በዘመኑ መፈጸሙን አብረን የምንረዳ ይሆናል። ንጉስ ኢዛና ከዚህ በፊት ባየናቸው ጽሑፎች ወንድሞቹንና የጦር አለቆችን እየላከ ሲያስከብር እንጂ ራሱ ዘምቶ እንዳስገበረ አልገለጸም።
እነዚያ ወደ ደቡብና ወደ ኢትዮጵያ ሰሜን ምዕራብ ወደ በጂያ የተደረጉት ስኬታማ ዘመቻዎች ሁሉ በመልእክት የተደረጉ ናቸው። አሁን ደግሞ ንጉሥ ኢዛና ራሱ የቀድሞውን የናፓታ ቀጥሎ የመረዌ መንግስት ይባል የነበረውንና በተለያዩ የግብፅ ወራሪዎች በሆኑ ሀያላን ከግብፅ ጋር አብሮ እየተገዛ የቆየውን የቀድሞ ኢትዮጵያ ግዛትና መናገሻ የነበረውን አገር በሙሉ አሁን የአክሱም መንግስት በገነነበት ሰዓት እንዳስገበረ ሊገልጽልን ነው። ይህ ሐውልት የኢዛናን ድል አድራጊነትና ግዛት ማስፋፋት መቻሉን ከመግለጹ ባሻገርም ለአገርና ለሕዝብ አስፈላጊ የሆኑ ተጨማሪ ነገሮችን ማሻሻሉን ያመለክታል። በመጀመሪያ የእርሱ ነገድ የሆኑትን የአባቶቹን የሳባውያንን ከደቡብ አረብ ይዘው የመጡትን ፊደላቸውንና ከእርሱ በኋላ የተተካውን የግዕዝ ፊደል አናጋሪ ሳይኖረው ሀ ለሃመ እየተባለ ሲሰራበት የቆየውን ለምሳሌ አዘነ፣ ነገሰ፣ አከሰመ ይል የነበረውንና ኢዛና ንጉሰ አክሱም ተብሎ እንዲነበብ በማድረግ ሁ ሂ ሃ ሉ ሊ ላ ሌ ል ሎ የሚሉትን ተጨማሪ ነቁጦች ወይም የሆሄያት ዝርዝሮችን እንዲካተቱ ያደረገው ንጉስ ኢዛና እንደሆነ የሚያስረዳ ሐውልት ይህ ቀጥለን የምናየው ሐውልት መሆኑ ነው። ለመጀመሪያ ጊዜም እነዚህ ነቁጣዎች የተካተቱበት ፊደል በኢዛና ዘመን ስለሆነና ከዚህ በፊት ታይተው ስለማይታወቁ መሻሻል ያደረገው እርሱ ራሱ እንደሆነ ማረጋገጥ ቀላል ነው። ይህ ማለት ግን ሐሳቡን ያፈለቀው ራሱ ኢዛና ነበር ለማለት አያስችልም። ምናልባት የዘመኑ ሊቃውንቶች ያፈለቁት ሐሳብ ሊሆን እንደሚችልና ተግባራዊ እንዲሆን ንጉሱ እንደፈቀደላቸው ልናስብ እንችላለን። ያም ሆነ ይህ ግን ይህ የፊደል መሻሻል በኢዛና ዘመነ መንግስት በ300ኛው ዓመተ ምህረት ተግባራዊ ተደርጎ ያልሰለጠነ ይባል ከነበረው አናባቢ ከሌለው የግዕዝ ፊደል የሰለጠነ ብለው የሰየሙት የግዕዝ ፊደል አገልግሎት ላይ ውሏል። በኋለኛው ዘመን ደግሞ ይሄው ዛሬ ለምንጠቀምበት ፊደልና ቋንቋ ለአማርኛ ሙሉ ግልጋሎት እየሰጠ ይገኛል። ይህም ኢዛና ከፈጸማቸው ወይም በዘመኑ ካስፈጸማቸው ድንቅ ተግባራት በዋነኝነት የሚጠቀስ መሆኑ የበርካታ ሊቃውንት ስምምነት ነው። ሌላው ከዚህ ሐውልት ጋር የተያያዘው ደግሞ በቀድሞዎቹ ሐውልት ላይ ጽሑፎች እንዳየነው በጽሑፉ መግቢያ ላይ ኢዛና ወልደ እለ አሜዳ ብእስየ ሄለን ንጉሰ አክሱም ወልደ መህርም ዘኢትመጽእ ለጸር እያለ መህርም በግሪክኛ አሬስ እያለ የሚጠራውን አምላኩን በዚህ ቀጥለን በምናየው ሐውልት ላይ ግን በጽሑፉ መግቢያ ላይ በኃይለ እግዚአ ሰማይ ወምድር መዋኢ ለዘኮነ ኢዛና ወልደ እለ አሜዳ በማለት መቀጠሉ የሃይማኖት ለውጥ ማድረጉን ይነግረናል። በአጠቃላይ ንጉስ ኢዛና የፊደልና የጽሑፍ መሻሻል፣ የግዛት ማስፋፋት፣ ከክርስትና በኋላም ከሀያላን ክርስቲያናዊ መንግስታት ጋር ወሳኝ የሆነ ዲፕሎማሲያዊ ግንኙነት ከሌሎች በተሻለ ሁኔታ መመስረቱና ለጭቁን ክርስቲያኖች ነፃነት በመቆሙ ወደ ተጨቆኑበት አገር እየዘመተ ነፃ በማውጣት እንዲሁም ተስፋቸው ሊሆን በመቻሉና በዘርፈ ብዙ ነገሮቹ ራሱ ገናና ንጉስ ሆኖ አክሱምም የበለጠች ገናና እንድትሆን አድርጓታል። በዚህ ሐውልት ላይ የተጻፈው ጽሑፍ ጭብጡ የኖባ ወይም የኑቢያ ህዝብ ከተከዜ ወዲያ ያሉት በዚያ ዘመን ኖባ፣ ሶባ፣ ቦሪያ፣ መንጉርቶን፣ ሐሳን እየተባሉ የሚጠሩት ህዝቦች አንገዛም ብለው ስለሸፈቱበት እነዚህን ህዝቦች ራሱ ዘምቶ ተከታትሎ እንደወጋቸው ሰራዊቱን እየላከ በኃይል አሸንፎ ማስገበሩን ድል ባደረገበት በተከዜና በማዶው ድንበር መካከል ባለው ቦታ አንድ ከድንጋይ የተሰራ ዙፋን ለአምላኩ ለእግዚአብሔር መታሰቢያ ይሆን ዘንድ ማሰራቱን ነው የሚገልጸው። በተጨማሪም የማረካቸው የወንዶቹና የሴቶቹ እንዲሁም የከብቶቹ ብዛት ይገኛል። በመጨረሻም ያንን ለእግዚአብሔር መታሰቢያ ብሎ ያሰራውን ዙፋን ያፈረሰ ሰው የተረገመ ይሁን ብሎ ይደመድማል። በጊዜ ብዛት አርጅተው የማይነበቡ ፊደሎችንም ፕሮፌሰር ኢኖዲትማን በክብ ቅንፍ ውስጥ እያደረጉ የጎደሉትን አንዳንድ ፊደላት ለማሟላት ችለዋል። ከዚህም በላይ የተሸራረፉና ሙሉ ታሪካቸው በግልጽ የማይነበቡ የኢትዮጵያ ጎረቤት የሆኑ የአረብ አገራት ውስጥ ስለ ንጉስ ኢዛና የሚገልጹ ሐውልቶች መገኘታቸው ታውቋል። እነዚህ ሁሉ ያየናቸው ኢዛና በዘመኑ ባስቀረጻቸውና ባጻፋቸው የሐውልት ላይ ጽሑፎች ውስጥ የተጠቀሱት አገሮች ከፊሎች በኢትዮጵያ በአክሱምና በአካባቢው፣ የቀሩት ከኤርትራ ባህር ማዶ በአረብ አገር ውስጥ የሚገኙ ናቸው። አንዳንዶቹ ቀደም ሲል ከየት አቅጣጫ እንደሚገኙ አይተናል። ከቀሩት ውስጥ ዋና ዋናዎቹ ደግሞ ለምሳሌ ጼያሞ የሚለው ከአክሱም በደቡብ ምስራቅ በኩል የሚኖሩ የነበሩ የልዩ ልዩ ነገዶች መጠሪያ ነው። በጋ ወይም በጂያ በኢትዮጵያ ሰሜን ምዕራብ እስከ ግብፅ ድንበር ድረስ የሚገኙ በርካታና በወረራ የሚፈሩ ህዝቦች የነበሩ ናቸው። ካሱ ወይም ኩሽ ከበጂያ በስተደቡብ ከአትባራ ወዲያና ወዲህ ባለው ቦታ ሰፍረው የሚኖሩ የቀድሞው የናፓታና የመረዌ መንግስት ስር የነበሩት ህዝቦች ናቸው። ህሜር ወይም ሂሚያሪት፣ ሀበሳት፣ ራይዳን፣ ሳባ፣ ስልሄን የሚባሉት ደግሞ በደቡብ አረብ ለየብቻ ተከፋፍለው የሚኖሩ የነበሩና ኢዛና በዘመኑ የጠቀለላቸው አንድ አይነት ዘር ያላቸው ህዝቦች ናቸው። በመጨረሻው ሐውልት ሳባ ኖባ የሚለውም ኑቢያን መሆኑ ይታወቃል። እንግዲህ የአረብ ሀገርን ለመጀመሪያ ጊዜ ያስገበረው በአዶሊስ ሐውልት ላይ ታሪኩን ያየንለትን አክሱምን እንደቆረቆረ ይነገራል ያልነው ንጉስ ቢሆንም
ከእርሱ በኋላ ደግሞ በድጋሚ ብዙ አገሮች እየሸፈቱ ነፃነታቸውን ለጥቂት ጊዜ ይዘው ቢቆዩም በኢዛናና በሲዛና ዘመነ መንግስት ደግሞ በድጋሚ ሊገብሩ ችለዋል። ከኢዛና በኋላ ድጋሚ በአረብ አገራት የሚኖሩ ህዝቦች የሸፈቱ ሲሆን ቀጥለን ታሪኩን የምናይለት በንጉስ ካሌብ ጊዜ ድጋሚ ሊገብሩ ተገደዋል። ምንም እንኳ በዚያ ዘመን ግብጽ በሮም ግዛት ስር የነበረች ቢሆንም የእስክንድሪያና የቆስጠንጥንያ ቤተክርስቲያን የክርስትናቸው መሰረት አንድ ሆኖ ነገር ግን ልዩነት ነበራቸው። የቆስጠንጥንያው ወልድ ፍጡር ሲል የእስክንድሪያው ወልድ ፍጡር የሚለውን የማይቀበል ማለትም ኢየሱስ ፍጹም አምላክ ነው ሲል፣ የቆስጠንጥንያው ደግሞ የአብ ልጅ ነው በሚል ዛሬ ድረስ ባለ ልዩነት ውስጥ ነበሩ። ሆኖም የአክሱም ነገስታትና የሮም የቆስጠንጥንያ መንግስታት ይህንኑ ልዩነት ይዘው ሰላማዊ ግንኙነታቸው እንደቀጠለ ነበር። ነገር ግን የአክሱማውያኑ ነገስታት ከቆስጠንጥንያው ንጉስ ከንጉስ ቁስጣን ክርስትናን ከግብጽ እስክንድሪያ በተቀበሉ ማግስት የደረሳቸው ደብዳቤ እንዲህ የሚል ነው። ቪክቶሪየስ ኮንስታኒዮስ ማክሲሙስ አውግስጦስ ለኢዛናና ለሲዛና አብርሃና አጽብሃ እግዚአብሔር የሰጠን ትምህርትና ማስተዋል ለሁሉም እውነትንና ጽድቅን ለሚፈልግ ሁሉ እንዲዳረስ ስመኝ በእናንተና በሮማውያን ክርስቲያን መካከል አንድነት እንዲኖር ይገባል። ከሹመቱ የተሻረው ብዙ ሺህ ክስ ቀርቦበት መመለስ ያቃተው የእስክንድሪያው ጳጳስ አትናቴዎስ ፍሬምናጦስን ሾሞ ልኳልና በቶሎ ፍሬምናጦስን መልሳችሁ ለተከበረው ጳጳስ ለጊዮርጊስ በዚያም ላሉት ቀሳውስት ላኩትና የእርሱን ነገር እነርሱ ይጨርሱት። የአባ አትናቴዎስን ሥራ ግን ከእናንተ በቀር አገር ሁሉ አውቆ አላስጠጋ ስላለው በእናንተ ዘንድ መጠጊያ ይፈልጋል። ፍሬምናጦስ ከልቡ ጳጳስ መሆን ከፈለገ የሕይወቱን ታሪክ ለቀሳውስቱ ገልጾ የቤተ ክህነትን ሕግና ሥርዓት በደንብ ፈጻሚ መሆኑ በእነዚያ ዘንድ ከታወቀ ተመልሶ እንደ ሕጉ ጳጳስ መሆን ይችላል። አለዚያ እንደ አትናቴዎስ እንደ ለፍላፊው ከሕግ የሚሸሽ ሆኖ ወደ አክሱም የመጣና ሹመቱን የያዘ እንደሆነ እናንተም ቤተ ክርስቲያናችሁንም እንዳያበላሻትና ሁከት እንዳይፈጥር ያስፈራል። እኔ ግን እንደሚመስለኝ ፍሬምናጦስ ወደ እስክንድሪያ ተመልሶ በጣም ከከበረው ጳጳስ ከጊዮርጊስና በወልድ ፍጡር አማኝ የሆኑትን ጳጳስ ማለቱ ነው ከፍ ካሉት ሊቃውንት ጋር ተገናኝቶ የቤተ ክህነትን ሕግና ትምህርት ከተረዳ በኋላ ወደ ጵጵስና ስፍራው ሊመለስ ይችላል። በጣም የተከበራችሁ ወንድሞቼ ሆይ እግዚአብሔር ይጠብቃችሁ ይላል። ይህም ደብዳቤ ከቁንስጣ ወደ ኢዛና የተላከው በአንድ ህንዳዊ በሆነና ቴዎፍሎስ በሚባል በወልድ ፍጡር በማያምን ሰው አማካኝነት ነበር። ይህም በኮንቲ ሮሲኒ የኢትዮጵያ ታሪክ በተሰኘው መጽሐፍ በገጽ 150 ላይ እንደሚገኝና እርሱን የጠቀሱ በርካታ ጸሐፊዎች በየታሪክ መጽሐፋቸው አስፍረውታል። ኢዛና ግን ፍሬምናጦስን አላባረረም፣ የተባለውንም አልፈጸመም። ከዚህ በኋላ ይመስላል ኃያላኑ ኢትዮጵያን ለማዳከም ቁርጥ ሐሳብ ያደረጉት። በአጠቃላይ ንጉስ ኢዛና አክሱምን አግንኖ ብዙ አገሮችን አስገብሮ የራሱን ገናና ታሪክ ሰርቶ ከ26 ዓመታት የግዛት ዘመን በኋላ በ324 ዓመተ ምህረት ሲሞት መንትያ ወንድሙ ሲዛና ወይም አጽብሃ የንጉሠ ነገስትነቱን ስልጣን ለብቻው በመያዝ ኢትዮጵያን ማስተዳደሩን ቀጠለ። ከንጉስ ኢዛና በኋላም እስከ ንጉስ እለ አሜዳ ድረስ 28 ያህል ነገስታት ተፈራርቀው በአክሱም ነግሰዋል። በእነዚህ ሁሉ ነገስታት ጊዜም አክሱም የበለጠ እየገነነች መሄዷንና ስልጡንና ከሀያል አገሮች ተርታ መሰለፍ መቻሏን ከመረዳት በቀር እያንዳንዱ ንጉስ በዘመኑ ምን እንደፈጸመ በዝርዝር ልክ እንደ ኢዛና የሚገልጽ ታሪክ የለም። ያም ሆኖ ከነርሱ በኋላ በስፋት የሚታወቀው አጼ ካሌብ ደቡብ የመንንም ጨምሮ በመግዛት ኢትዮጵያን ገናና አድርጓታል። የአጼ ካሌብን ታሪክ በቀጣይ ዝግጅታችን ይዘንላችሁ እንቀርባለን። ሰላም ቆዩን።